ሰላሜ ፕሮግራም ተከታታይ አያችሁ ጊደር ንቃቷ እንዴት እንደሆኑ ብዙ ጊዜ ጊደሮችን ልንገዛ በምንመጣበት ወቅት የጊደሮችን እያንዳንዳቸውን እንቅስቃሴያቸውን እርምጃቸውን ያመጋገባቸው ሁኔታ ምንዛሃቸውን በደንብ ማየት አለብን። በተለይ ጊደሮች ጥሩ የወተት ላም መሆናቸውን የምናየው ከአናቶሚ ከአካላቸው አኳያ አናቶሚ ከምንለው ውጪ ይሄ የንቃታቸውን በደንብ ማየት አለብን። የአጥንታቸውን አቀማመጥ የጭራቸውን ሁኔታ ይሄ የአተነፋፈስ ስርዓታቸውን ምግብ ምንዛሃቸውን እያንዳንዳቸው እንዲሮጡ የምናደርገው እያንዳንዳቸው እንዲራመዱ የምናደርገው ለምንድን ነው? ላሞቹ ያላቸውን ያነክሳሉ ወይ? የመተንፈሻ ችግር አለባቸው ወይ? ከመተንፈሻ ችግር ጋር ማን አለ? ኒውሞኒያ አለ፣ ቲቢ አለ፣ ብሮንካይቲስ አለ፣ ማአት ተዛማጅ በሽታዎች አሉ። በተለይ እንደዚህ ሆት ዋተር ባቢዩጃ የምንላቸው በሽታዎች በመሽገር ወለድ የሚመጡ በሽታዎች ናቸው እና መሽገሮች እጅግ በጣም ከፍተኛ አደጋን ያደርሳሉ ላሞች ላይ። በተለይ እነዚህ የሆርሲን ፍሪጂያኖች ደግሞ ገላቸው ላይ ካለ ቶሎ ብለን ምን ማድረግ አለብን? ማስወገድ አለብን። እዚሁ እግረ መንገድ ላይ ደግሞ የላሞቹን ንቃት በደንብ እናያለን። በትክክል ሆርሲን ፍሪጂያን ናቸው ወይ? አንደኛ ያንን እንለያለን። በብዙ የምንለይበት መንገድ አለ። ሁለተኛ ደግሞ አይኖቻቸው በደንብ ያሉ የአይን ችግር የእይታ ችግር ልክ እንደ አጥንት መሳሳት ችግር የአይን ችግርም ያለበት ላሞች ይኖራሉ። የአይን ችግሮች በተለያየ ነገር ይመጣሉ። በጄኔቲክ ይመጣሉ፣ በአመጋገብ ይመጣሉ፣ በትራውማ ይመጣሉ። እነዚህ በዝርያ ምንድነው በምግብ ጉድለት ማነስ እንዲሁም ደግሞ በጉዳት ይመጣሉ። እነዚህ ነገሮች በእነዚህ ላሞች ላይ አሉ ወይ? ምክንያቱም የኔ ደንበኞች የመጡት ከአዳማ ነው የመጡት። ከአዳማ እዚህ እኔን ብለው እስከመጡ ድረስ ለሚገዟቸው ጊደሮች በደንብ መርጬ መግዛት አለብኝ። ሰዎች ምንድነው እርባታን ሲከፍቱ ቤታቸውን፣ ገንዘባቸውን፣ ጊዜያቸውን፣ ሞራላቸውን በሙሉ አንተ ላይ ስለሚሰጡ የምንመርጣቸው ጊደሮች በርከት ያሉ ትንሽም ቢሆኑ ግን ጥሩ የወተት ምርት ዝርያ ያላቸውን መምረጥ መቻል አለብን። ከዛ በተጨማሪ ምንድነው ላሞች እንደዚህ በምንለቅበት ወቅት ብዙ ጊዜ እርስ በርስ ስለሚጣሉ በእርግዝናቸው ላይ ምንም አይነት ተጽዕኖ እንዳይኖር በደንብ እያንዳንዳቸውን መጥፎ አመል ያለውን ላም መግዛት የለብንም ለደንበኞቻችን። አንደኛ ይዋጋሉ፣ ሁለተኛ ደግሞ እርጉዞቹን ስለሚወጓቸው ምን ያመጣሉ? እርግዝናውን ሂደት ጤናማ ሂደት እንዳይከተልና ያለ ጊዜያቸው እንዲወልዱ ያደርጋሉ። ስለዚህ ብዙ ጊዜ ምን እናያለን? ጤናማ ሂደት ማለት ምንድነው? እርግዝናው በተጠበቀ ሁኔታ እየተካሄደ ነው ወይ? በትክክል የዛ የወር እርግዝና ይዛለች ወይ? ከዛም ደግሞ በተጨማሪ የተሰጣት ዘር ምን ይመስላል የሚለውን ሁሉ በደንብ ማየት አለብን። የላሞች ጊዜ በአብዛኛው ጊዜ መሰረት የሚያደርገው የመጀመሪያው የጤናቸው ሁኔታ ነው። ጤና ስንል ምን እናያለን? እግርን፣ ጡትን፣ ቆዳን፣ ያተነፋፈስ ስርዓትን ከተዛማሽ በሽታ ደግሞ ነፃ ናቸው ወይ? በአብዛኛው በርካታ በሽታዎች ዞኖቲክ ናቸው። እኛ ዞኖቲክ የምንላቸው ወደ 60% የሚሆኑት በሽታዎች ከእንስሳ ወደ ሰው ነው የሚተላለፉት። ስለዚህ እነዚህ በሽታዎች በብዛት ወደ ሰውም እንዳይተላለፉ ሰውንም እንዳይጎዱ በእንስሶቹም ላይ ከፍተኛ የሆነ ኪሳራ እንዳያመጡና በወተት ላሞች እርባታ ላይ የሚመጣውን ተጽዕኖ ለመቀነስ ከእንደዚህ አይነት ተዛማሽ በሽታ ነፃ ናቸው ወይ? በተለይ እኛ በጣም የምንፈራው እንደ ቲቢ እና እንደ ብሩሴሎሲስ ነው፣ እንደ ትሪቾሞኒያ። እነዚህ በጣም አደገኛ በሽታዎች ናቸው። ስለዚህ ሰው ወይም ደግሞ ገዢዎቹ ከገዙ በኋላ ከዚህ በሽታ ነፃ ለመሆናቸው የመጀመሪያ ብሩሴሎሲስ በጣም የምንፈራው ምንድነው? ላሞቹ 5ኛ ወር መጨረሻ ማለፍ መቻል አለባቸው፣ አለበለዚያ ውርጃ ይፈጸማል። ይሄ ውርጃ ደግሞ ካለ በእርባታው ላይ ከፍተኛ ተጽዕኖ ያመጣል። ቅድም እንደነገርኳችሁ ደግሞ ወደ ሰው ይተላለፋሉ። ስለዚህ ብዙ ጊዜ አርቢዎች ላሞቻችን ስናዋልድ ጓንት ማድረግ አለብን፣ አለበለዚያ ምን ይመጣል? መካንነትን ያመጣል በሰው ላይ። ሌላው ምንድነው? ቲቢ ነው። ቲቢም እንደዚሁ በጣም አደገኛ ነው። በጥሬ ወተት አማካኝነት የሚመጣ ነው። ይሄ ግን እንደገና ከእንስሳ ወደ ሰው በምን ይተላልፋል? በስትንፋስ፣ በደም ንክኪ እንዲሁም ደግሞ ጥሬ ወተትን በመጠጣት ይተላለፋል። ስለዚህ ብዙ ጊዜ እርባታ ያላችሁ ሰዎች ላሞቻችን ስናዋልድ፣ ጥጆቻችሁን ስንንከባከብ ምን መጠንቀቅ አለብን? ላሞቹ ከዚህ በሽታ ነፃ ናቸው ወይ ብለን በደንብ ማረጋገጥ መቻል አለብን። ይህን ስናረጋግጥ ነው እርባታችን ጥሩ ሊሆን የሚችለው። ስለዚህ እነዚህ ወንድሞች ከአዳማ እነዚህን ላሞች ለመግዛት ስለመጡ የምናያቸው ምንድነው? በደንብ ግሬዝ ያደርጋሉ ወይ? ጥርሶቻቸው ንጹህ ናቸው? ጥሩ የምራቅ ማመንጨት ሂደት አለ። ብዙ ጊዜ ላሞች ምራቃቸውን በደንብ ሲያመነጩ ምን እየተካሄደ ነው? ጥሩ የማመንዘር ባህሪ ያላቸው ማለት ነው። ወይም ደግሞ እነዚህ ታይሮይድ ግላንድ የምንላቸው ወይም ደግሞ የምራቅ እጢ የምንላቸው
እነሱ በሙሉ ጥሩ ናቸው። በዛ ላይ ደግሞ በደንብ ምራቅጤያቸው ለሃጫቸው በደንብ ሲያላምጡ ጥሩ የማይክሮ ኦርጋኒዝም ሂደቶች እየተካሄዱ ነው ማለት ነው። ስለዚህ አሁንም እዚህ ላይ የምናየው ዋና ነገር ምንድነው? የላሞቹ የጤና ሁኔታ፣ የላሞቹን የእንቅስቃሴ። ከዚህ ውጭ ደግሞ ላሞች በእረፍት ሰዓታቸው ቁጭ ሲሉ የበሉትን ምግብ የበሉትን ሳር የበሉትን ምግብ ከ6 እስከ 8 ሰዓት ድረስ መልሰው መላልሰው ያመነዝሁታል። ይህንን እንግዲህ ሲያመነዝሁ ወዴት እየቀየሩት ነው? ወደ ጉልበት፣ ወደ ኢነርጂ፣ ወደ አቅም፣ ወደ ከፍተኛ የወተት ምርት መስጠት። ለዚህ ነው ላሞችን በአንድ ቦታ ላይ በእረፍት ሰዓታቸው ቤታቸውን ዘግተን መውጣት አለብን የምንለው። የበሉትን ምግብ ምን እንዲሆኑ ያደርጋል? ተኝተው እረፍት አድርገው እንዲያመነጩ፣ እንዲያላምጡ፣ ጉልበት እንዲያወጡ። በተለይ ደግሞ ወተት ታላቢዎች ከሆኑ የወተት ምርታቸው ምን መሆን አለበት? ጸጥ ብለው ከበሉ በኋላ ከተኙ በኋላ ያንን ሲያመነዝሁ ምን ይሆናሉ? ኢነርጂ፣ አቅም፣ ጉልበት፣ ከፍተኛ የወተት ምርት እየጨመሩ ይሄዳሉ። ነገር ግን እኛ በየሰዓቱ እየሄድን የምንረብሻቸው ከሆነ ወተት ምርታቸውም ይቀንሳል። ከዛ ተጨማሪ ደግሞ እርጉዝ ላሞች ደግሞ ምን ይሆናሉ? የበሉትን ተኝተው ሲያመነዝሁ ለጥጆቻቸው ጥሩ ነገርን በደንብ ያስተላልፋሉ። እነሱም ነገ ከነገ ወዲያ ለሚጠበቅባቸው የወተት ምርት የተሻሉ ይሆናሉ። ከዛ በተጨማሪ ምን ይሆናል? ይሄ የተሻለ ነገር፣ ይሄ ጽንስን ጥሩ አድርጎ መጠበቅ፣ ይሄ ራሳቸውን በደንብ መጠበቅ ደግሞ በሽታን የመከላከል አቅማቸው እንዲገነባ ያደርጋል። ስለዚህ ላሞችን ሁልጊዜ ማየት አለብን፣ በደንብ ማየት፣ ሽንታቸውን በደንብ ማየት። በተለይ ኤክቶፓራሳይት፣ እነዚህ ኤክስተርናል ፓራሳይት በምንላቸው የሚመጡ እንደ ባቢብዣ ያሉ በሽታዎች በሽንታቸው ላይ አሉ። በመዥገር ወለድ አማካኝነት የሚመጡ በርካታ የጤና ችግሮች አሉ። እነዛ ሁሉ አሉባቸው የሉባቸው ምን ማየት አለብን? ሽንታቸውን። ከዛ ተጨማሪ ምን ማየት አለብን? እበታቸውን። የበሉት ምግብ ተመቻቸው? ተቅማጥ አለባቸው? ደም ያስቀምጣቸዋል? ከዛም ደግሞ ሲነጩ ደግሞ በደንብ ማየት። በሚነጩበት ወቅት እንቅስቃሴያቸውን በደንብ ማየት። አፋቸው ይሸታል? ጥርሳቸው ላይ ስብራት ገጥሟቸዋል? ጉልበታቸው፣ ይሄ የምታዩት ጉልበት 350 ኪሎ ግራም በሚሸከሙበት ወቅት ምንም አይነት ሰጋቱራ፣ ምንም አይነት እርብራ በሚተኙበት ቦታ ላይ ካላደረግን እነዚህ ላሞች በሚቀጥሉት በ24 ሰዓት ውስጥ ከ16 እስከ 18 ሰዓት ውስጥ በመኝታ ነው የሚያሳልፉት። ምን ያደርጋሉ? ቁጭ ብድግ፣ ትኝት ሲነሱ ከመሬት ጋር ጉልበታቸው በሚጋጭበት ወቅት ምን ይሆናሉ? ጉልበታቸው ያብጣል፣ ጥፍሮቻቸው ይቆረጣሉ፣ ጥፍሮቻቸው ይሰነጠቃሉ። በእነዚህ ጊዜያት ውስጥ ምን ይሆናሉ? ምግብ የመብላት ፍላጎታቸው ይቀንሳል፣ ይታመማሉ። ምግብ ካልበሉ ደግሞ ጥሩ የወተት ምርት አይሰጡም። ስለዚህ ምን ይሆናሉ? ብዙ ጊዜ ለተከታታይ ሕክምና ይጋለጣሉ። ለተከታታይ ሕክምና መጋለጥ ደግሞ የወተት ምርት ላይ ከፍተኛ ተጽዕኖ አለው። እንደገና ደግሞ የላሞቹ ሕይወት ላይ ከፍተኛ ተጽዕኖ አለው። ላሞች ሲያማቸው ምግብ አይበሉም። ለምንድን ነው ምግብ የማይበሉት? ስላመማቸው። ሲያማቸው ወተት ይቀንሳሉ። ሲያማቸው ጤናማ እርግዝና ስርዓትን አያካሂዱም። ሲያማቸው ከወለዱ ከ2 ወር እስከ 3 ወር ባለው ጊዜ ውስጥም አንዳንድ ጊዜም እስከ 4 ወር ባለው ጊዜ ውስጥም የእርግዝና ምልክትን አያሳዩም። የእርግዝና ምልክትንም ቢያሳዩም ዘር አይይዙ። ስለዚህ ሁልጊዜ ማየት አለብን። ጥፍራቸውን ማየት አለብን። ጉልበታቸውን ማየት አለብን። ገላቸውን በደንብ ማጠብ አለብን። የወተት ምርታቸው ከፍ እንዲል ለላሞች በቀን ውስጥ ከ80 ሊትር እስከ 120 ሊትር ድረስ ንጹህ ውሃ ማቅረብ አለብን። ላሞች ውሃን በጠጡ ቁጥር ነው የወተት ምርታቸውን በከፍተኛ ሁኔታ የሚጨምረው። ስለዚህ ለላሞቻችን ሁልጊዜ ምን ማድረግ አለብን? ትኩረት መስጠት መቻል አለብን። በተለይ ሁልጊዜ ፕሮቲን ያለው ምግብ መስጠት አለብን። ኢነርጂ ያለው ምግብ መስጠት አለብን። ይሄ ደግሞ ጤናቸውን እንዲጠበቅ ያደርጋል። በማመንዘር ውስጥ በደንብ እንዲፈጭ ይረዳል። መኖ እንደገና ሲመነዘር ትንሽ ይሆናል፣ ይደቃል። በዚህ ጊዜ ውስጥ ደግሞ ሩመን ውስጥ ያሉ በጨጓራ ውስጥ ያሉ ማይክሮ ኦርጋኒዝሞች ወይም ደግሞ ባክቴሪያዎች እንዲሰሩ ይዳረጋል። በተለይ ፋይበር፣ ገለባ፣ ሳር በደንብ በሂደት ይፈጫሉ። ይህም ደግሞ የምግብ አፈጫጨት ስርዓትን በአግባቡ እንዲካሄድ ያደርጋል። ስለዚህ የሰውነት ኃይል ኢነርጂን ያገኛሉ ማለት ነው። መኖን በማመንዘር ሂደት ውስጥ አሲዶች፣ ቮላታይል ፋቲ አሲድ የሚላቸው ነገሮች ይከሰታሉ። እነዚህ ደግሞ ዋና የኃይል ምንጭ ናቸው። እነዚህ ቪኤፍኤ ወይም ደግሞ ቮላታይል ፋቲ አሲድ የምንላቸው በወተት ላሞች ውስጥ በጣም ተፈላ። አሁን እቺ ቁመቷ ተመልከቷት እንዴት እየተንጠራራች እንደምትበላ። ይሄ እኮ ጤነኝነት ነው። እግሯን ስትሰነዝር ለምንድን ነው የሰነዘረችው?
ሲግጡ ደስ ይለናል። አበላላችሁን ለሰዎቹ የምናሳያቸው ይሄን ነው። ላሞች የወተት ምርታቸው እንዲጨምር ምን ማድረግ አለበት? ጥሩ የአመጋገብ ስርዓት፣ ጥሩ ጤንነትን፣ ጥሩ የአየር ዝውውር፣ ጥሩ አየር እንዲቀስሙ ማድረግ፣ ጠዋት ላይ አውጥቶ የፀሐይ ብርሃን እንዲያደርጉኝ ማድረግ። ይሄ ለምን ይጠቅማቸዋል? እነሱ አጥንታቸው ጠንካራ ነው፣ ግን በማህፀናቸው ውስጥ ያሉት ጥጆች ደግሞ ምን እንዲያገኛሉ? ጥሩ የፀሐይ ብርሃን ያገኛሉ። ስለዚህ በሚወለዱበት ወቅት ጥጆቹ ከምንሰጣቸው እንገር በተጨማሪ አጥንታቸው ጠንካራ፣ በሽታን የመከላከል አቅም እንዲኖራቸው ያደርጋል። እዚህ ውስጥ እንግዲህ በጣም የመረጥናት ይቺ ናት አንዷ። ይቺ የፐርሰንት ይዘቷ ምን ያህል ልትሆን ትችላለች? እስከ 85% ትሆናለች። እርዝመቷን አያችኋት? ቁመቷን አያችኋት? ቀጥላ ደግሞ ይቺኛዋ ከጥቁሯ ቀጥላ ያለች ይቺ፣ ቀጥላ ደግሞ አሁንም ያለችው 4። የምንገዛቸው ስንት ናቸው? 5። ከነዚህ ውስጥ ሁሉ እንግዲህ እነዚህን መረጥን። እነዚህን ስንመር ይቺ ሁለተኛዋ፣ ቀጥላ ያለችው 3ኛ፣ ቀጥላ እዛ መጨረሻ ላይ ቆርቆሮ ጋር ያለችው። አሁን ምነካትን አልፈለግኳትም። ባለቤትየው ፈልጋታለሁ እሷን ነው የሚለው፣ ግን አትሆንም። አንዳንድ ጊዜ ባለቤቶች ለተለያየ ስራ ዘርፍ ባለሙያዎች ናቸው። ለምሳሌ እነዚህ ሰዎች በህግ ሙያ ላይ የተሰማሩ የአዳማ አካባቢ የሚሰሩ የህግ ባለሙያዎች ናቸው። ስለዚህ ስለ ስራው እንግዳ ናቸው። እኔን አምነው እስከመጡ ድረስ ይቺ እኮ እንዲህ ናት፣ ይቺ አሁን የስጋ ናት፣ ወፍራም ናት፣ ይቺ አሁን ጥሩ ናት። ቀጥላ ይቺ 3ኛ የተመረጠችው፣ ሁለተኛ፣ 3ኛ፣ 4ኛ ይቺ ናት። አያችኋት? መጨረሻ ላይ ያለችው። ቀጥላ ከሱ ያለችው 5ኛ መጠባበቂያ ያዝናት። ስለዚህ ሰዎች ለስራው እንግዳ ሆኖ ስለሚመጡ እኛ ምን ማድረግ አለብን? ብዙ መስዋዕትነት መክፈል መቻል አለብን። አለበለዚያ ላይ ሚዲያ ላይ ቀርበን ዝም ብለን የምንለፈልፈው ትርጉም የለውም። ስለዚህ ማመንዘር የጤና ምልክት ነው። ላሞች ጤናማ ሂደት በቀን ከ60 እስከ 70 ጊዜ ያመነዝሃሉ። ሲያመነዝሁ ደግሞ ምን ይሆናሉ? ጥሩ የምግብ መፈጨት ሂደት በሰውነታቸው ውስጥ ይካሄዳል ማለት ነው። ምግቦቹ እየደቀቁ ሲሄዱ ለሰውነታቸው አይከብዳቸውም። ለዚህ ነው ብዙ ጊዜ ላሞች በተለያየ ሆዳቸው ተነፋብን ይሉናል፣ ምግቡ በረከተ ይላሉ። አንዳንድ ጊዜም ደግሞ የበሉት ምግብ አለመመቸት ብዙ ሰዎች ቅሬታ ያቀርቡልናል። ስለዚህ የምንሰጣቸው መኖ ምን መሆን አለበት? ንጹህ፣ ጤናማ፣ እቤቱ ጥሩ የአየር ዝውውር ያለው። የአየር ዝውውር በወተት ላሞች እርባታ ላይ ትልቅ አስተዋጽኦ አለው። እንግዲህ አሁን ላሞቹን ገዝተን ወደ መኪና ላይ እየጫን ነው። የአዳማ ደንበኞቼ እነዚህን 4 ላሞች እንደነገርኳቸው 5 ነበር የመረጥነው፣ አንደኛው ወድቃለች። ስለዚህ 4ቱን ላሞች አሁን እየጫን ነው። ጉዝጓዝ አዘጋጅተን ወደ አዳማ ነው የምንልካቸው። ስለዚህ ብዙ ሰዎች እኛን ለማግኘት ለምትፈልጉ በዚሁ አጋጣሚ የምነግራችሁ ታች ባለ ስልኬ በኩል ብትደውሉ እንደነዚህ አይነት ጥሩ ጊደሮችን መርጠን ገዝተን በእርባታ ዘርፍ ላይ የተሻለና ውጤታማ እንድትሆኑ አግዛችኋለሁ። በተለይ በእኛ ስራ ላይ ብትመጡ ለሚቀጥለው 4 ቀን የሚሰጠው ስለ ወተት ላሞች እርባታና ክትትል ስልጠና ስላለ መታችሁ እንድትሰለጥኑ። በተለይ የኛ ስልጠና ተግባርን መሰረት ያደረገ ነው። የጥጃዎች እንክብካቤን ይነግራል፣ የእርግዝናን ክትትል ይነግራል፣ የሕክምና አሰጣጥን ይነግራል። ስለ ክትባት አሰጣጥ በደንብ እናወራለን። ይህን ሁሉ የያዘ ስለሚሆን ታች ባለ ስልኬ በኩል ብትደውሉና መታችሁ ደግሞ ስለ ወተት እርባታና ስለ ወተት ላሞች እርባታና ክትትል ስልጠና ብትወስዱ ተጠቃሚ ትሆናላችሁ። በተለይ ብዙ ሰዎች ላሞቻችን ሞቱብን፣ ላሞቻችን ሌሊት ሞተው አገኘናቸው፣ ላሞቻችን የምግብ ፍላጎታቸው ወረደ፣ ላሜ ወተት የላትም። ወተትን እንዲመጣ የሚያደርጉ የአመጋገብ ሂደቶች በሂደት ነው የምናመጣው፣ በአንድ ጊዜ አይሆንም። ሌላው ሰዎች መሸወድ የሌለባቸው ላሟ ወተት ስላላት በወተት ብሬን እመልሳለሁ ብላችሁ ማሰብ የለባችሁም። ላሞች ከ1 እስከ 10 ወይም ደግሞ እስከ 12 ጊዜ ይወልዳሉ። ሂደታቸው ጥሩ እንዲመጣ ቶሎ እንደወለዱ በሚቀጥሉት 2 ወር እስከ 3 ወር ባለው ጊዜ ውስጥ ጥሩ ኦቪሌሽን ተካሂዶ ዘር እንዲይዙልን የሕክምና ክትትል ማድረግ፣ ላሞች ከወለዱ በኋላ ቫይታሚኖችን መስጠት፣ ላሞች ሊወልዱ አካባቢ የተለያዩ ቫይታሚኖችን መስጠት ለምን ይጠቅማቸዋል? አንደኛ ምጡ እንዳይጠነክርባቸው፣ ሁለተኛ ጥጆቻቸው ጤና መሆኑ እንዲወለዱ፣ ሶስተኛ ደግሞ ፕላሴንታ ወይም ደግሞ የእንግዴ ልጅ በደንብ እንዲወርድ ያደርጋቸዋል። አራተኛና የመጨረሻው በማህፀን ውስጥ የሚከሰቱ ኢንፌክሽኖች ለመከላከል ይጠቅማል። ስለዚህ ላሞች ሊወልዱ አካባቢ ምን መስጠት አለብን? ቫይታሚኖችን መስጠት። ይሄ ግን ዝም ብሎ በተለምዶ አንዷ በተወጋችበት መርፌ ሌላው በተወጋበት መርፌ አይደለም። መርፌያችንን ቀቅለን በባለሙያ እገዛ መሰጠት አለብን። ይሄን ስናደርግ ነው በወተት ላሞች እርባታ ስራ ላይ ውጤታማ መሆን የምንችለው። አለበለዚያ ግን የምንገዛቸው ላሞች ላይ ትኩረት ካላረግን፣ አመጋገብ ላይ ትኩረት ካላረግን፣ የማደሪያ ቦታ ላይ ትኩረት ካላረግን፣ የሚወለዱ ጥጃዎች ላይ ትኩረት ካላረግን ስራችን ውጤታማ አይሆንም። ኃይሉ ነኝ ወይም ዶክተር ኃይሉ ነኝ፣ የእንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ።
መልካም ጊዜ